የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ የኢትዮጵያ ታምርት ንቅናቄና የኢንቨስትመንት ፎረም ሲያካሂድ በክልሉ ያሉ የዘርፉ አካላት እንዲሁም አልሚ ባለሀብቶች ተሳታፊ ሆኗል። በፎረሙ የተለያዩ ሀሳቦች ተነስተውም ምላሽ ተሰጥቶባቸዋል። በክልሉ ተጨማሪ ኢንቨስትመንትን ለመሳብ በአመራሩና በባለሀብቱ መካከል መግባባትን መፍጠር እንደሚያሻ የቢሮ ኃላፊ ዶክተር አባስ መሐመድ አንስተዋል። የኢንዱስትሪ ምሰሶ የሆነውን የመብራት አቅርቦት መፍታት ደግሞ ለነገ የማይባል ነው ብለዋል። የሀገርን ኢኮኖሚ በከፍተኛ ደረጃ ሰፖርት የሚያደርግ ተቋም ስለሆነ ይሄ ተቋም ሁሉንም ነገር ነው አንቆ የሚይዘው። እሱ ካልተሳካ በዛ ሌቭል ጉዳዩን አንደርስታንድ አድርጎ በሃይ ሌቭልም ንግግር መደረግ ያለበት ይመስለኛል። ሰብስቴሽን ባስፈለገባቸው አካባቢዎች አሁን ሰብስቴሽኖች ዲማንዶች አሉ። ፕሮሰሱ ረጅም ጊዜ መውሰድ የለበትም እና እሱን ከፈታን አብዛኛውን ነገር ልንፈታ ስለምንችል በተለይ ኢንዱስትሪ ያለ ፓወር አይታሰብም። በግብርና ላይ ለተሰማሩ ባለሀብቶች የማዳበሪያና የምርጥ ዘር አቅርቦት ከፍ ለማድረግ እንደ ክልል እየተሰራ ነውም ተብሏል። ከመብራት ጋር ተያይዞ የኃይል አቅርቦት ችግር ባይኖርም የትራንስፎርመርና የመስመር መቆራረጥ ችግርን መፍታት በቀጣይ እንደሚጠይቅ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪ እንዲሁም የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየ ወልደ ሚካኤል አመላክተዋል። ከመሬት አቅርቦት ጋር የሚስተዋሉ ችግሮችን መፍታት ግን ለዘርፉ እድገት ወሳኙን ሚና ይጫወታልን ብለዋል። የኢንቨስትመንት ጥያቄ ከመጣ በኋላ የምናዘጋጅ መሬት የለንም፣ መሬት ቀድመን ነው ማዘጋጀት ያለብን ብለን የኢንዱስትሪ ዞን የማካለል ኢኒሼቲቭ ስራችን አሁንም በደንብ አክት መደረግ አለበት ማለት ነው። የሚያሳየን እሱ ነው። በጋይድ ማፕ ተለይተው የመጡ ቦታዎች አንዳንዶቹ ከይገባኛል ነፃ መሆን ላይ ችግር አለ። ቦታዎቹ ተከልለዋል፣ ግን ሙሉ በሙሉ ከይገባኛል ነፃ መሆን አለባቸው። 7 ዓመት 8 ዓመት አንዳንዱ ግራዋ በቅሎበት ያለ በኢንቨስትመንት ስም የተወሰዱ መሬቶች አሉ። ቼክ አድርገናል፣ ፊድባክ አለ። ከብድር ስርጭት ጋር ተያይዞ የደቡብ ካፒታልን ማጠናከር የቀጣይ ስራ ሊሆን እንደሚገባም አመላክተዋል። ከፌዴራል መንግስት የሚመጣው የብድር ስርጭት ዝቅተኛ መሆን በዕለቱ ከተሳታፊዎች የተነሳ ሲሆን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ምላሽ ሰጥተዋል። በዚህ ዓመት በግማሽ ዓመቱ 656.4 ቢሊዮን ብር ብድር ቀርቧል ሰጥቷል። ባለፈው ዓመት በተመሳሳይ ጊዜ 293 ቢሊዮን ብር ነበር የተሰጠው። የ124% ጭማሪ አለው። ከዚህ ውስጥ 100 ቢሊዮን የሚሆነው የተሰጠው ለግብርና ነው። 100 ቢሊዮን 79 ቢሊዮን የተሰጠው ለማኑፋክቸሪንግ ኢንዱስትሪ ነው። ከዚህ በፊት አብዛኛውን ብድር መንግስት ነበረ ሲወስደው የነበረ። አሁን ከአጠቃላይ ከተሰጠው ብድር ውስጥ 592 ቢሊዮን ብር የሚሆነው ለፕራይቬት ሴክተር ነው የተሰጠው። የህዳሴ ግድብ ከተጠናቀቀ በኋላ ከፍተኛ የኃይል አቅርቦት መኖሩን የጠቀሱት ሚኒስትሩም የአገልግሎት ቅልጣፌ ላይ ግን ቀሪ ስራዎች ይጠይቃሉ ብለዋል። ከነዳጅ አቅርቦት ጋር ተያይዞ የፌዴራል መንግስት በየዓመቱ አቅርቦቱን እየጨመረ ስለመሆኑም ተናግረዋል። ኢኮኖሚያችን በምን ያህል መጠን እንዳደገ ይታወቃል። የኢኮኖሚያችን እድገት ምን ያህል ነዳጅ እንደሚፈልግም ይታወቃል። ቀመር አለው። ነዳጅ ኢኮኖሚ በምን ያህል መጠን ያድጋል፣ ለዛ የሚያስፈልገው ነዳጅ ምን ያህል ነው የሚለው ይታወቃል። ያንን ቀመር መሰረት ያደረገ አቅርቦት አለ። የኢትዮጵያ ታምርት ንቅናቄ ውጤት እየተመዘገበበት በመሆኑ አጠናክሮ ማስቀጠል ያስፈልጋልን ብለዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው ዘርፉን እውን ለማድረግ የአገልግሎት አሰጣጥን ማዘመን ይጠይቃል ሲሉ አክለዋል። በአንድም በሌላ አሁን ሲነሱ የነበሩ ጉዳዮች ከአገልግሎት አሰጣጥ ጋር ነው የሚታዩት። ሄደው የመልካም አስተዳደር ችግር ሆነዋል። ሄደው ስራ የማያሰሩ ማነቆ ሆነዋል። የመጀመሪያው ለኢንቨስትመንት አካባቢ ምቹ አካባቢ መፍጠር ነው። እንዴት ይፈጠራል? ዝርዝር ነገር ተቀምጧል። ለዚህ እዚህ ላይ ሁላችሁ የመጣችሁ አመራሮች መረባረብ እንደሚጠብቅብን አውቃችሁ ብትወስዱት። ባለሀብቱ የሚያነሳቸውን መብራት፣ መንገድ፣ ቴሌ እንዲሁም የብድር አገልግሎትን ለመፍታት ይሰራልም ሲሉ ርዕሰ መስተዳድሩ አብራርተዋል። መሬት ወስደው ወደ ተግባር ያልገቡ ባለሀብቶች ላይ የክትትል ስራ መሰራት እንደሚያስፈልግም ነው የተመላከተው። መሬት ጾም ማደር የለበትም ብለናል። ከኢንቨስትመንት ጋር ደግሞ በተለያየ ጊዜ የተለያየ አካላት የተረከቡትን ነገር ወደ ተግባር ማስገባት አለባቸው። ካላስገቡ መምከር አለብን፣ ኮች ማድረግ መቻል አለብን። ሂደቱን ተከትለን መንጠቅም ድረስ እንሄዳለን። ያው እንደዚህ አይነት ነገር ሲነገር ሰው
ደስተኛ አይሆንም። ግን ያለው አማራጭ እሱ ነው። ትልልቅ ኢንቨስትመንቶችን ወደ ክልሉ ለመሳብ አመራሩ መስራት አለበት ሲሉም ዶክተር እንደሻው አመላክተዋል። ከየትኛውም አካባቢ ሀብት ይዞ የሚመጣ ሰው ከየትኛውም አካባቢ እኛ ክልል ላይ መሰማራት የሚፈልግ ሰው ካለ መጋበዝ ማስገባት አለበት። አንደኛው አፕሮች እሱ ነው። ሁለተኛው እኛ ክልል ያሉ ነጋዴዎች ከሌላ ቦታ ካሉ ሰዎች ጋር በጆይንት መስራት መቻል አለባቸው በጋራ። ሶስተኛ አቅም ሲኖረን ትንሽ አንዳንድ ዝግጅት ያስፈልገናል። እኛም እንደ መንግስት የሆነ ፓርት ወስደን ከሌላ ሰዎች ጋር በጋራ ሆነ መስራት ይገባናል። በዕለቱ በዘርፉ ከፍተኛ አስተዋጽኦ ላበረከቱ ተቋማትና ግለሰቦች እውቅና ተሰጥቷቸዋል።